ሰላም ውድ የኢትዮነርሲንግ ትራይብ ተከታታዮች፣ ዛሬ ደግሞ ከኔ ጋር ተመልሰናል። በፊዚዮሎጂ ግን የሚገርም ነገር አለ። ምንድነው? ሲስተም ላይ ገብተናል። ፈርስት ሲስተም የምናወራው ከ11 ሲስተም መካከል አንደኛው የሚሆነው ምንድነው? ስኬለታል ሲስተም ይሆናል ማለት ነው። ስኬለታል ሲስተምን ለነርስ እንደሚመቸው እጥር ምጥን አድርገን አስፈላጊ ነገሮችን የምናወራ ይሆናል። ያው ዓላማችን ኮምፒተንት ብቁ የሆነ ነርስ ማብቃት አይደለ? ስለዚህ እኛም ቀስ አድርገን እናወራለን ማለት ነው። ያው እስካሁን ቤተሰብ ያለውና አይኖርም ብዬ አስባለሁ። ካላችሁ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ቀጥታ ወደ ቪዲዮ። as I already mentioned ዛሬ የምናወራው ስለ ስኬለታል ሲስተም ፊዚዮሎጂ ነው። ዛሬ ኢንትሮዳክሽኗን ምን ማወቅ አለብን ባጭሩ እናይና ከዛ በኋላ ደግሞ በቀጣይ ቪዲዮዎች የምናወራቸውን ነገሮች መጨረሻ ላይ ጠቀስሽላችሁ ይሄ ቪዲዮ የሚጠናቀቅ ይሆናል ማለት ነው። ስለዚህ የመጀመሪያው ነገር እንድምጣ what ፊዚዮሎጂ ምን ነበር ታስታውሳላችሁ? ፋንክሽን ነበር አይደል? ጥቅም we already talked about anatomy የስኬለታል ሲስተም አናቶሚ በወንድማችን ዮናታን ቀርቦላችኋል። እሱን ተከታተሉ። ከኔ ጋር የምናወራው ደግሞ ፊዚዮሎጂ ነው፣ ጥቅሙን ነው። ስለዚህ ቤዚክሊ ጥቅሙ አምስት ቤዚክ ነገሮች ይቀመጣል። ከጠቀሜታዎቹ መካከል የመጀመሪያው ስናወራ ሰፖርቲንግ ስትራክቸር ነው። ወደዛ ይህ ማለት ምንድነው? አሁን የምታዩ እኔ ከራስ ፀጉሬ እስከ እግር ጥፍሬ ድረስ ያለሁት እንዲህ አይነት ፍሬምወርክ ያለኝ እንዲህ አይነት ቅርጽ የኖረኝ ማን ስላለ ነው? ስኬለታል ሲስተም ስላለ ነው እንጂ ማናችንም እንዲህ አይነት ቢልድ እንዲህ አይነት ስትራክቸር አይኖረንም ነበር። ስለዚህ ፈርስት ዩዝ ጥቅሙ ምንድነው? ፋንክሽኑ ምንድነው? ሰፖርት እና ስትራክቸር ይሰጣል። ሁለተኛው ጥቅሙ ምንድነው? let's continue ፕሮቴክሽን። ፕሮቴክሽን ስንል አትሊስት ቤዚክ የሚባሉ ሶስት ነገሮች እናወራ። ኦኬ ቫይታል የምንላቸው ነገሮች ምን? ብሬን፣ ኦኬ ስፓይናል ኮርድ እና ምን? ሀርትን ላንግ። እንደ ኤግዛምፕል ሶስት እነዚህ በጣም ቫይታል የምንላቸው ኦርጋኖች ናቸው። ስኬለታል ሲስተም ባይኖር ኖሮ እነዚህ ውሃ ይበላቸው ነበር። እንዴት? ሌትስ ኮንቲኒው። ብሬን አሁን ለምሳሌ ስካል ባይኖር ኖሮ ለመጋጨት ለኢንጁሪ ተጋላጭ ሆን ነበር። what about the spinal cord? ማን ባይኖር ኖሮ? ቨርተብራል ኮሎምን ባይኖር ኖሮ የጀርባ አጥንታችን አከርካሪያችን ባይኖር ኖሮ ጥቅም አይኖረውም ነበር። ሀርትና ለንግ ተጎጂነታቸው በማን የቀነሰው? በሪብ ኬጅ ወይም የጎድን አጥንት ብለን በምንጠራው። ስለዚህ ፕሮቴክሽን ላይ ስናወራ ከሚሰጠው ፋንክሽን መካከል አንደኛው ምን ይሆናል? ፕሮቴክሽን ይሆናል። ለምሳሌ ልክ እንደ ስካል፣ ቨርተብራል ኮለመን ኤንድ ሪብ ኬጅ ይጠቀሳሉ ማለት ነው። what about movement? ሙቭመንት ሊፈጠር የሚችለው መስል ኮንትራክት አድርጎ የቦናችንን መስል ሲስበው ነው። ስለዚህ ፑል አድርጎ መስላችን ኮንትራክት ካደረገ በኋላ ፑል ሲያደርገው ነው ሙቭመንት የሚፈጠረው ወይም እንቅስቃሴ የሚፈጠረው ማለት ነው። ስለዚህ የሚሰጠው ጥቅም ምን ይሆናል ማለት ነው? ሙቭመንት ላይ ያግዘናል ማለት ነው። let's continue to the fourth one። አራተኛው ደግሞ ማን ነው? ሚነራል ስቶሬጅ ኤንድ ባላንስ ነው። ስፔሻሊ ማናማን ካልሲየም እና ፎስፈረስ ቦን ላይ የምናገኛቸው ናቸው። በካልሲቶኒን እና ፓራታይሮይድ ሆርሞን በምንላቸው ባላንስ ይደረጋል። እንዴት ባላንስ ይደረጋል የሚሆን በሌላ ቪዲዮ የምናየው ይሆናል ማለት ነው። አሁን ግን እነዚህን ስቶር ለማድረግ ከስቶሬጅ ውጪ ለምን ይጠቅመናል? not just ባላንስ ብቻ አይደለም፣ ስቶሬጅ ፋትን ስቶር የምናደርገው የት ነው? የሎ ቦን ማሮ እናወራበታለን። እነዚህ ላይ ስቶርም ማድረግ ባላንስም ማድረግ ይቻላል ማለት ነው። ሶ አራተኛው የስኬለታል ሲስተም ጥቅም ፋንክሽኑ ሚነራል ስቶሬጅ እና ባላንስ ይሆናል። አምስተኛው የመጨረሻው ደግሞ ሄማቶፖይሲስ ነው ማለት ብለድ ሴል ፕሮዳክሽን። ብለድ ሴሎች ከየት ነው የሚመረቱት? አርቢሲ ከየት ይመረታል? ደብሊውቢሲ ከየት ይመረታል? ፕላትሌት ከየት ይመረታሉ? የሚል ጥያቄ ቢጠይቁት መልሱ ማን ነው የሚሆነው? ስኬለታል ሲስተም ቦን፣ ስፔሻሊ ደግሞ ሎንግ ቦኖች ምን ስለሚይዙ? ሬድ ቦን ማሮ ስለሚይዙ። we'll talk about the red bone marrow in the future videos። ስለዚህ አምስተኛው ደግሞ ምንድነው? ሄማቶፖይሲስ ወይም ደግሞ ብለድ ሴል ፕሮዳክሽን ነው ማለት ነው። ሶ ቤዚክሊ በአጭሩ የፊዚዮሎጂ ኦፍ ስኬለታል ሲስተምን ፋንክሽኑ በአጭሩ በአምስት እንጠቅሰዋለን። ሰፖርት ኤንድ ስትራክቸር። እግራችን ባይኖር ኖሮ ብርክክ ብለን እንወድቅ ነበር። ስለዚህ ሰፖርት ያደርግልናል፣ ስትራክቸር ይሰጠናል፣ ፍሬምወርክ ይሰጠናል ማለት ነው። ፕሮቴክሽን ደግሞ ለምሳሌ ስካል፣ ቨርተብራል ኮለም እና ሪብ ኬጅ ፕሮቴክሽን ይሰጣሉ። ሌትስ ጎ ሙቭመንት የሚፈጠረው እንዴት ነው ብያችኋለሁ። መስል ኮንትራክት አድርጎ ቦናችንን ምን ሲያደርግ? ሲስበው። that's how movement happens። let's come to the fourth one, mineral storage and balance። mineral storage ለምሳሌ ማን እንጠቀስን? ፋት እንጠቀስን አይደለ? የሎ ቦን ማሮ ላይ ስቶር የሚደረግ ነው።
ከዛ ውጪ ግን ካልሲየም ፎስፎረስ ባላንስ ያደርግልናል ማለት ነው። እና የመጨረሻው ደግሞ ሂማቶፖይሲስ ነው ወይ ብለድ ሴል ፕሮዳክሽን WBC RBC እና ፕሌትሌትስ የሚመረቱት ኢትዝን ለስኬለታል ሲስተም ስፔሻሊ ደግሞ እንደ ቦን ይሆናል ማለት ነው። ሶ እቺን ከጠቀስን በቀጣይ ደግሞ የምናወራው ምን ይሆናል? አናቶሚ ኤንድ ስትራክቸር ኦፍ ዘ ቦን በአጭሩ አይኑ አናቶሚ የበለጠ ከወንድማችን ጋር እንደምታወሩ ግን በአጭሩ ትንሽ ማወቅ ያለብን ነገር እናወራና እንቀጥላለን ማለት ቦንን ስናየው ስና ጀስት እኛ የምናስበው ስትሮንግ እንደሆነ ብቻ አይደል? ኖ ስትሮንግ ብቻ አይደል። ሁለት አይነት ታይፖች አሉት። ምን አለ? ኮምፓክት የምንለው አለ አውተር ሌየሩ which is በጣም ዴንስ የሆነው ጠንካራ የሆነው እና ሪጂድ እና ስትሬንግዝ የሚሰጠው ለቦዲያችን ጥንካሬ እና ሪጂድ የሚሰጠው ፓርት ኮምፓክት ቦን የምንጠራው ነው። ምን ይይዛል? ሃቬሪያንስ ካናል የምንለው ይሄ ካናል ምንድነው? ነርቭ ኤንዲንጎችን እና ደግሞ ብለድ ቬዝሎችን የሚያሳልፍና ኒውረሽ። ስለዚህ ቦናችን እንዳይሞት ይሞታል እኮ ቲሹ ላይ ይሞታል እንዴ። ስለዚህ እንዳይሞት የሚጠቅመው ሃቬሪያን ካናል የምንለው ይሆናል ማለት ነው። ሶ ኮምፓክት የምንለው ፓርት ይሄ ፓርት ነው። ቀጣዩ ደግሞ የምናገኘው ምን አይነት ፓርት ነው? ስፖንጂ ቦን የምንለው ነው። ስፖንጂ ቦን ስንል ደግሞ ከኮምፓክት ቦን ውስጥ የሚገኝ ነው። ኢትስ ፋውንድ ዌር ኢንሳይድ ዘ ኮምፓክት ቦን It's found inside the compact bone and at the end of long bones. Types of bones ታስታውሳላችሁ? long, short, irregular, regular ብለን ከወንድማችን ጋር ወርተናል። እሱን እዚህ ቪዲዮ ላይ አስቀምጥላችኋለሁ፣ ቼክ አድርጉት። So at the end of long bones እና inside of the compact bone የምናገኘው የቦን አይነት ስፖንጂ ቦን የምንጠራው ነው። አለ ኮምፓክት ቦን ይሄ ምንድነው? ፖረስ ነው። ያ ማለት ምን አሉ? ቀዳዳዎች አሉ። ፕላስ ደግሞ ምንድነው? ላትስ ላይክ ነው፣ ጥልፍልፍ ያለ ነው፣ የተሳሰረ ነው። እሺ እንደ ኮምፓክት ቦን አይደለም አስ ፒክቸር ላይ እንደምታዩት ማለት ነው። እና ደግሞ የመጨረሻው ምን ይይዛል? ሬድ ቦን ማሮ ይይዛል። what was the use of red bone marrow? come on the production of blood cells. thank you በጣም አመሰግናለሁ። አሁን ይሄንን እያወራን ነው። ላይክ ሼር ሰብስክራይብ ያደረጋችሁ እንግዲህ አርጉ እንላለን። ኮሜንት ጥያቄ ካላችሁ ኮሜንት ላይ አስቀምጡ እንላለን ማለት ነው። የመጨረሻው ፓርታችን የሚሆነው ደግሞ ቦን ሴልስ። let's understand what a bone cell is. ቦን ሴል አለ? እውነት ነው አለው። ማን ነው የሚባለው? ኦስቲዮብላስት፣ ኦስቲዮክላስት እና ኦስቲዮሳይት የምንላቸው ቦን ሴሎች አሉ። ምንድነው የሚያደርገው? let's continue. ኦስቲዮብላስት ሲል ምን መሰላችሁ? ቢውልድ የሚያደርገው ያ ማለት ምንድነው? በሚያስፈልግ አዳዲስ ቦኖችን እንዲሰሩ የሚያደርግልን ማለት ነው። ኦሲፊኬሽን በሚባል ፕሮሰስ ኦስቲዮብላስት ይሆናል ማለት ነው። እንዴት ነው ኦሲፊኬሽን የሚሰራው? በሌላ ኤፒሶድ የምናወራው ይሆናል። ከዛ ኦስቲዮክላስት ደግሞ ይስተቃራኒ ነው። ምን ማድረግ ነው? በሰባበር ነው። ያረጁ የደቀሙ ቦኖችን ይሰባበርና ካልሲየም እና ፎስፈረስ ነው ለሚለቀቅ ወደ ብለድ ስትሪም ያስገባል ማለት ነው። የመጨረሻው ደግሞ ኦስቲዮሳይትስ ይላል። እነዚህ ደግሞ ኦስቲዮሳይትስ ይላል ምንድነው የሚያደርጉት? ሜንቴን ያደርጋሉ። ሚላን ሜንቴን አድርገው አስፈላጊ የትኛው ነው? ያ ማለት ካልሲየም እና ፎስፈረስ የሚያስፈልጉ ሆነ ኦስቲዮክላስቶችን የሚያደርገው ያነቃቋቸዋል። ሪአብዞርብ መደረግ እንዳለባቸው ማለት ኤክሰስ ካለ ደግሞ ወዴት እንዲሄዱ ያደርጓቸዋል፣ ቢውልድ እንዲደረግ ያደርጓቸዋል ማለት ነው። ቤዚክሊ ስራቸው ማለት ነው ባላንስ ማድረግ ነው ማለት ነው። ስለነዚህ የበለጠ እንናወራለን በቀጣይ ቪዲዮ ስለምን እንደምናወራ ማለት ነው። የመጨረሻው ደግሞ ረግቢ የሚፈልገው ሌላ ኮንሰፕት ነው ምንድነው? ቦን ማሮ ቅድም ኦልሬዲ ስለተነጋገርነው ባጭሩ ነው የሚማረው። ሁለት አይነት ታይፕ ኦፍ ቦን ማሮ አለ። ቦን ማሮ ማለት ያው መቅኒ የምንለው ነው። ሁለት አይነት አለ። አንደኛው ሬድ ቦን ማሮ የምንለው ነው። እሱ ምንድነው? ብለድ ሴሎችን ፕሮዲዩስ የሚያደርግ WBC RBC ፕሌትሌትስን ክሬት የሚያደርግ ለኢንቲሚዲየት ቦን ማሮ አይነት ነው ሬድ ቦን ማሮ ይሆናል። የሎ ቦን ማሮ ደግሞ ቤዚክሊ ትልቁ ስራው ፋትን ስቶር ማድረግ ይሆናል ማለት ነው። ሶ ለዛሬ ኢንትሮዳክሽን ይችን ነው የምናወራው። አይኑ ትንሽ ይልሽ ባጭሩ ነች የተቀመጠችው፣ ግን በበለጠ በቀጣይ ቪዲዮዎች እናወራለን። ሶ ቤዚክ የምንላቸው ነገሮች አውርተናል። አሁን ደግሞ የምናወራው ምንድነው? ከዚህ በኋላ ምን ነገር ትጠብቃላችሁ? ኦኬ በስኬለታል ሲስተም ላይ የምናወራቸውን ነገሮች ሊስት ላደርግላችሁ። እነሱም የምናወራው ቦን ሴል ኤንድ ዴር ሮልስ፣ ቅድም ያወራናቸውን ሶስት አውርተናል ነበር። ስለነሱ የበለጠ እናወራለን። ቦን ግሮዝ እንዴት ይሰራል፣ እንዴት ዴቨሎፕ ያደርጋል የሚለውን እናወራለን። ቦን ሪሞዴሊንግ ኤንድ ሪፔር እንዴት አድርጎ ሪፔር ያደርጋል ራሱ ደግሞ ሪሞዴል ያደርጋል የሚለው በበለጠ እናወራለን። ሆርሞን ሬጉሌሽን ኦፍ ቦን ሄልዝ፣ የቦን ሄልዝን ሬጉሌት የሚያደርግ ሆርሞን እነማን ነው? እነ ፓራታይሮይድ ነው፣ እነ ካልሲቶንን የምናወራው ይሆናል። ከዛ ደግሞ ካልሲየም እና ፎስፈረስን ባላንስ እንዴት ባላንሱ ይጠብቃል የሚለው እናወራለን። ፋክተርስ አፌክቲንግ ቦን ሄልዝ እናወራና መጨረሻ ላይ ደግሞ እንደ ኮንሰፕት የምናገናኘው ነገር ምንድነው? ክሊኒካል ኢምፕሊኬሽን ለነርሲንግ ምን ያገናኘዋል፣ ምን ይጠቅመናል፣ ይሄን ማወቃችን ነው ትንሽ የምናስገባ ይሆናል። ይሄን ስነግራችሁ it's not just አንድ ኤፒሶድ ይወጣችኋል ማለት አይደለም።
አንድ ላይ ኮምባይን እያደረግን የምናወራቸው ኮንሰፕቶች ግን እነዚህ ይሆናሉ ለማለት ነው። ሶ የመጀመሪያው ኢንትሮዳክሽን ቱ ስኬለታል ሲስተም ይህን ይመስል ነበር። ኤኒ ጥያቄ፣ አስተያየት፣ ሀሳብ ካላችሁ ኮሜንት ሴክሽኑን ተጠቀሙበት እንላለን። በቀጣይ ቪዲዮ እነዚህን ኮንሰፕት እስከምንገናኝ ድረስ ሰላም።